ሰላም ቤተሰብ እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ፈገግታዎች እንደምታዩት እየቀወጡት መጥተዋል። ቅምጥሌ በሁለት ፔጇ ቀወጠችው፣ ብሩኬ ደግሞ ቅምጥሌን ይዞ ከተፍ አለላችሁ። የማናት ቆንጆ እያለ ነው እንግዲህ ያወራሉ ስላንቺ የቡቡ ኮከብ እያሉ ብሎ ሜሽን አድርጓታል። በዚህ መልኩ በጣም ነው የሚያምሩት። ይህንን ሙዚቃ በጣም ነበር የወደድኩ። ከዛ በፊትም እያንዳንዱ ሰው ለሚስቱ ሲዘፍንላት የሚወደውን ሰው ፖስት አድርጎ ሲዘፍን ራሱ ሲዘፍን ሳየው በጣም የተመቸኝ የወደድኩት በቃ ምርጥ ዘፈን ነው። ያወራሉ ስለ አንቺ የማናት ኮከብ እያሉ የፋሲል ናት ምናምን እየተባለ ነው እና ደስ ይላል። በዛ ላይ ደግሞ በብሩኬና በቅምጥሌ ደግሞ ስላየው ደስ ብሎኛል። በጣም ነው የምታምሩት። እግዚአብሔር ከክፉ ነገር ይጠብቃቸው። ብዙ ቶቼ ደግሞ ሜሴጃችሁን እያየው ነበረ፣ ኮሜንታችሁን ማለት ነው። ያው ኮሜንት ብዙ መመለስ ስላልቻልኩኝ ነው እና የታል ስቶሪ ያደረጉ ትላላችሁ፣ ግን የለም ፖስቱ ትላላችሁ፣ የለም እያላችሁ እየጻፋችሁ ነው እና ምናልባት ያው እናንተ እያያችሁ ያላችሁት ያው ሰርች አድርጋችሁ ሀይሚ የሚል ብዙ ፔጅ አለ፣ ብሩክ የሚል ብዙ ፔጅ አለ። ምናልባት በዛ እየገባችሁ ሊሆን ይችላል። አንዳንዴ እኮ ስቶሪ ሳያደርጉ ስቶሪ አድርገዋል ይባላል። ከነዛ ፔጆች እየሆነ እየሄዳችሁ ማለት ነው እና ያው አንዳንዴ ታውቃላችሁ ላይቭ ላይ ገብታችሁ ሳታስቡት ብሎክ ልትደረጉ ሳያስቡ ብሎክ ሊያደርጓችሁ ይችላሉ ምናምን ነገር። አንዳንዴም ተሳስተን የሆነ ኮሜንት ጽፈን ልንበልን እንችላለን። ምናልባት እዛ ምክንያት ነው ሊሆን የሚችለው ብዬ አስባለሁ። እንዲሁም ደግሞ አንዳንዴ ላይመጣልን ይችላል። አሁን ብዙ ጊዜ እኔ አይመጣልኝም ምናምን ነገር አንዳንድ ቶች ሸር ስታደርጉልኝ በሸሩ ገብቼ ወይ ደግሞ ሰርች አድርጌ ምናምን ካልሆነ አይመጣልኝም። ይሄ ራሱ አሁን በብሩክ ቤት የተለቀቀው መጦልኝ አይደለም የምር ማለት ነው። ገብቼ ሰርች አድርጌ ሳይ ነው ያገኘሁት። ኦኬ ሶ ምንም ችግር የለውም፣ የሚያስጨንቅ ነገርም የለውም። ሲደርሳችሁ ይደርሳችኋል። ኦኬ ካልደረሳችሁ ደግሞ አልደረሳችሁም። እንዲሁም ደግሞ የሆነ ለምሳሌ እኔ የሆነ ነገር እነሱ ስቶሪ ያላደርጉትን ስቶሪ አድርገው አላለላችሁም፣ እውነት ለመናገር ማለት ነው። ሌላ እህቶችም እንደዛው። ግን እነሱም ደግሞ አንዳንዴ ይወዛገባሉ። ሌላ ልክ እንዳልኳችሁ ብሩኬ ቅምጥሌ በሚል ሌላ አካውንት ስላለ ያንን ሊሳሳቱ ይችላሉ። ከዛ ውጭ ደግሞ ችግር የለውም፣ ምንም ያስጠይቀን ነገርም የለም ልላችሁ ፈልጌ ነው እና ተዘጋጁ። እና ደግሞ በዚሁ አጋጣሚ ብሩኬን በስህተት የበለካቸው እህቶችን ብሎክ ያደረግካቸውን፣ ቅምጥሌን ብሎክ ያደረግሻቸውን እህቶችን ደግሞ ፍቷቸው። ብዙ እህቶች ላይቭ ላይ በተለይ አሁን ላይቭ ላይ ሊመጡ ነው በተባለ ታይም ላይ እንትን ይላሉ። ወይኔ እኮ ብሎክ ነኝ እዚህ ጋር ነው የሚጽፉት፣ በውስጥ ምናምን አይደለም፣ እዚህ ጋር ይጽፋሉ። አይታችሁ ከሆነ ቲክታክ ላይ በተፖሰተ ይጽፋሉ ምናምን። ስለዚህ እንትን አድርጓቸው፣ ቼክ አድርጉ። ምናልባት ሞዲኔተር አንዳንዴ እንትን ይላሉ፣ አንዳንዴም ደግሞ ስራ ላይ በምትሆኑ ሰዓት ምናምን በንዴት የሆነ ነገር ጽፈሉ ምናምን ሊሆን ይችላል። ስለዚህ ተዋቸው በቃ፣ የሆነ ጊዜ ሲያልፍ ያልፋል ሁሉም ነገር። ስለዚህ አንብሎክ አድርጓቸው ብዬ አስባለሁ አይደል? አይመስላችሁ? አዲስ ዓመትም እየመጣ ስለሆነ የምር የሚያጠፉ ልጆች አሉ። እውነት ለመናገር እነሱን አትበልኩ ማለት አልችልም። ማርያምን በጣም ተሳዳቢ፣ በጣም የሆነ ከሴት ልጅ ሊወጣ የማይችል ነገር ምናምን ድርጊታቸው በጣም የሚያስጠላ፣ ከብሎክም በላይ ብሎክ የሚያስፈልጋቸው ደብል ብሎክ የሚያስፈልጋቸው ሰዎች አሉ። እነሱን እሰየው። ግን አሉ ምንም መጥፎ ነገር ፖስቶ አይቻቸውም አላቅም አድርገው ማያውቁ ልጆች ምናምን አሉ። በስህተት የሚበለኩ ማለት አንዳንድ እኮ ሳታስቡት እንትን ብላችሁ አታውቁም። ሳታስቡ ሰው በልካችሁ አታውቁም። ልክ ላይቭ ላይ ሆናችሁ ሰው የሆነ ነገር ሲጽፍ የሆነ ነገር ልትነኩ ብላችሁ ብዙ ልጆችም እንደዛ ሲሉ ያለውኝ፣ ወይኔ ሳላስበው በለኩት እንትናን ይቅርታ አድርጉልኝ ምናምን ይላሉ። ስለዚህ በዛ ምክንያት የሆኑትን ብሎክ ውስጥ ገብታችሁ ቼክ አርጉ። እኔ ፍቅሮች ቼክ አርጉና አቶቻችሁን ቼክ አርጋችሁ ያልነኳችሁን አንብሎክ መደረግ የሌለበትን ደግሞ ተውት። ምን አገባሽ ልትሉ ነው? ምን ጥልቅ አደረገሽ ዝም በይ ምናምን ልትሉ ነው አይደል? ጉድ እኮ ነው። ምን አገባኝማ ምን አገባኝ። ግን ደግሞ በቃ አንዳንዴ መናገር ደግሞ አለብኝ፣ መብቴ ነው። ምንድን ነው እንደውም ዛሬ ነገር አምሮኛል፣ ዝም ብሎ ደብሮኛል፣ እያስጠላኝ ነው ምናምን ነገር። የሆነ ሰው አሁን መደባደብ አማሪት ቦክስ ምናምን ነገር አላማራችሁም? እንደዚ አይነት ነገር እንደዛ አላማረኝ ማውቄ ነው። ግን ደክሞኛል። የሆነ ፀሐይ መንገድ የምር ግን ማለት ነው ማርያምን የሆነ መንገድ ሄዳችሁ ፀሐይ መቷችሁ ምናምን በቃ የሆነ ከሰው ጩኸት ምናምን ሰምታችሁ ምናምን ነገር የለም የሚደክማችሁ። እንደዛ ላይ ነኝ አሁን ላይ። ከውጭ ቆይቼ ነው የመጣሁት። አይዞሽ በሉኝ እስኪ፣ አይዞሽ እኔን ምናምን በሉ። እንደዛ ስትሉ እኮ ደስ ይላል። እና ለማንኛውም ጨረቃዎች ይመጣሉ ላይ ብላይ ጋይስ። ደግሞ አንድ እንትን ልንገራችሁ። ምናልባት የማየት ፍቅር ሱስ ካለባችሁ ሌላ አካውንት ክሪት አርጋችሁ እዩ። በቃ ምን ማድረግ አይቻልም። እሺ እስክትፈቱ ብሎኩን እስክትፈቱ ማለት ነው። እሺ ተርፎ ወዳችኋለሁ ጨረቃዎች። እግዚአብሔር ከክፉ ነገር ይጠብቃችሁ። ቅዱስ ሚካኤል አባቴ ከፍቅር ላይ ፍቅር፣ ከጸጋ ላይ ጸጋ፣ ከበረከት ላይ በረከት፣ በቃ ከለውጥ ላይ ለውጥ፣ ከፍቅር ላይ ፍቅር ይስጣችሁ። አሜን በሉ። ውለዱ፣ ክበዱ፣ ሁልጊዜ በደስታ ኑሩ። ከለውጥ ላይ ለውጥ፣ ከፍቅር ላይ ፍቅር ያድላችሁ።
አሜን አሜን። ቻው፣ ደህና ዋሉ፣ ደህና አምሹ።